እኔ እውነት ያው ራሴን ለመቆጣጠር እየሞከርኩ በመሀል ታውቂ የሆነ የሚያስጠላ ቃል ብናገር እንዳትፈርዱብኝ በጣም ነው። እኔ በጣም ጓጉቼ ሰፍ ብዬ ነው እነሱን ስጠብቅ የነበረ እና በቃ እኔ ይሄን መቸኮሌ መጣደፌ በከንቱ ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እየሆኑ እላለሁ። ታዲያ ሌሊቱን የተሰማው አስደንጋጭ ነገር ማለት ነው እንግዲህ ሄርሜላ መልእክት አስተላልፋለች። መቸኮሌ መጣደፌ በከንቱ ነው ብላለች ማለት ነው። ምክንያቱም የቸኮ ኮለች ምንድነው አፍሳ ለቀመች እንደሚባለው ሄርሜላ ሌሊቱን ምን ገጠማት? ትናንትናስ የጠፉበት ምክንያት ምን ሆነው ነው? እንዴት ሆነው ነው? በጣም ዛሬ እንግዲህ ትኩስ እሳት ሄርሜላ ዶሮም የሰው ነው ብያለሁኝ። ሄርሜላ ግን የገጠማት ነገር አለ ማለት ነው። ታዲያ የሄርሜላ አድናቂዎች ዛሬ ሌሊቱን በጣም የሚያሳዝን ነገር ማስተላለፋቸው ተሰማ። ብራችን ይመለስልን፣ አብርሃምና ሄርሜላ ይጋባሉ ብለን እንጂ የኛ አንገት ደፍተን ለነሱ ብር መላካችን ወንጀል አይደለም ሲሉ የማዳም ቅመሞች ተናገሩ። ታዲያ የማዳም ቅመሞች አይበገሬዎቹ የሚባሉት የማዳም ቅመሞቹ ተበጋሪዎቹ ብያቸዋለሁኝ ማለት ነው። ግዴታ መጋባት አለባቸው ብለው ለሄርሜላና ለአብርሃም ስም በማጥፋት ብር ልከንላቸዋል እያሉ በመግቢያው ላይ እንዳሰማኋችሁ እያለቃቀሱ ይገኛሉ ማለት ነው። ግን እናንተ መቼ ነው የምትማሩት? ወይ አዳር የላችሁ፣ ወይ ውሎ የላችሁ፣ ወይ ቤተሰብ የላችሁ። መጨረሻችሁ ግን ምንድን ነው የሚሆነው ማለት ነው? እኔ በጣም የሚገርመኝ ብዙ ጊዜ የአረብ ሀገር ሴት ይባላል። የአረብ ሀገር ሴቶች ለማንም ለመጣው ለሄደው ለዩቱበር ብር እንዳዋጣችሁና ግሩብ እንደከፈታችሁ እድሜያችሁን ጨርሳችሁት ለራሳችሁ ግን አህያ የላችሁ ለሄርሜላ መኪና ትመኛላችሁ ማለት ነው። ሄርሜላ እንደሆነ አይሞቃት አይበርዳት በአገሯ ላይ ሆና የአየሯን ንፋስ እያገኘች ነው የምትገኘው። እንዴት የሰው ሰማንያን በሰው ሰማንያ ላይ ትዳርን ካላገባሽ ማርያምን ወላሂ እያላችሁ ለሄርሜላ ብር የምትልኩ ልጆች ግን በጣም ታሳፍራላችሁ ማለት ነው። ቤተሰብ አልባዎች መሆን አለባችሁ። ምክንያቱም ኑሮ ምርር ብሏችሁ ፈጣሪ ሆይ መቼ ነው የምትወስደን እኛን እነሱን በዚህ ህይወታቸው የምታስቀምጣቸው እያሉ በቴሌግራምና በዋትስአፕ እየተልከሰከሱ ሲሰጡ አያማክሩን ከሰጡ በኋላ እያለቃቀሱ ለእኛም ዜና መስራቱ ዕዳ ሆኖን ቀረ። የነሱን ድምፅ ራሱ መስማቱ ጆሮአችን ደነዘዘ ስል ከዚሁ አስተላልፋለሁ። ታዳኛ ብር ሲገባ አልደረሰን አላየን። እኛ ሆን ይሄንን ነገር ቤተሰቦቼ ምን ብለን ነው የምንፈርደው? ማነውስ ጥፋተኛ? እስኪ ፍረዱ ማለት ነው። እኔ በቦታ ጅራ ዩቱበሮች በማንቻቸውም አልፈርድም። ምክንያቱም እነሱ ካሜራ ደቅ ነው አለመኑ ስጡኛ ላሉ በራሳቸው አንደበት እየሰሩ ነው ብር የሚያገኙት እንጂ የማዳም ቅመም ደግሞ ወደሽ ተተደፋሽ ቢረግጡሽም አይፋሽ እንደሚባለው ራሳችሁ እግራችሁ ሰቅላችሁ ስልክ እየደወላችሁ እያስቸገራችሁ አንጡ ብር እንስጣችሁ ትሉና ከላካችሁ በኋላ የእናንተ ማለቃቀስ ግን ምንድነው ነው የምለው እኔ ማለት ነው። አረ በጣም ነው የሚያሳዝነው። ታዲያ አብርሃም ታደሰን ስሙን ለማጥፋት መቼም ስሙ አያምርም፣ መቼም እጁ አመድ አፋሽ ነው። አብርሃም ታደሰ አዎ ለቀለበት መግዣ ልከን ነበረ። ብሩን ይዘው ትናንትና በመጥፋታቸው ቲክቶኩን ማነጋገሪያ አደረጉት ማለት ነው። ብራችን ይመለስልን ትናንትና ለምን ጠፉ? ምክንያቱም ይሄ ብር የተላከው ጧት ማታ እንዲመጡ ነበር እንዴ? በሙስና የተሰራ ስራ ስለሆነ ካምዳውን ብለናል። የማዳም ቅመሞች እየተልከሰከሳችሁ ለወንድና ለሴት ዩቱበሮች ለምትልኩ በሙሉ ማለት ነው። ታዲያ ምን ያደርጓችሁ? እየሰጣችሁ እኛ ምን እናድርግ ነው የምትሉን? እስኪ እናንተስ ፍረዱ። ምን አለ ለእናትሽ ጫማ መግዣ ለእናትሽ ቡና መግዣ ብትልኪላት ትመረቂያለሽ። ግን በጣም ታሳፍራላችሁ። ለቤተሰቦቻችሁ ሳትሆኑ አልፋችሁ ተርፋችሁ ለሌላ ሰው ለመወደድ ብላችሁ ግን የምታረጉት ነገር ቀደምም አድርገው ስንት ያልተመሰገኑ አይተን ሲያለቃቅሱ በአደባባዩ ስላየናቸው ማለት ነው።
ታዲያ መቼ ነው ግን እነ ትክክልዬ የምትማሩት? ያው እነ ትክክል ናችሁ እናንተም ከነሱ ምንም አትተናነሱ ማለት ነው። እኔማ ከነሱ በጣም ትበልጣላችሁ ብዬ አስቢያችሁ ገምቻችሁ እናንተም ትናንትና ወጥታችሁ የሄርሜላ አድናቂ ነን ብላችሁ ብራችን ይመለስልን በማለታችሁ እኔ በጣም አፍሬያለሁ ማለት ነው። አንለቃቸው ምናምን ምን ልታረጊያቸው? የት ሄደሽ የት አግኝተሻቸው ማለት ነው? አውርተሽ ትቀሪያለሽ እንጂ በቲክቶክ ግን እዚህ ቲክቶክ ላይ ያለው እኮ እኛ ሶሻል ሚዲያ ሆነን ብንመክራችሁ ብንዘግራችሁ፣ ምክንያቱም በአንዱ ጆሮ ሰምታችሁ በአንዱ ጆሮ ስለምታፈሱ አደጋ ላይ እንድጣላችሁ ከዚሁ ከመረጃችን እየሰማን እንደሆነና ታዲያ ብዙዎቹ አብርሃም ታደሰ ምላሽ ይስጥ ለምትሉ ምን ብሎ ነው ምላሽ የሚሰጠው? ማይክል ጃክሰን ለነዚህ ለተዋረዱ ሰዎች ምንም የሚሰጠው መልስ የለም። እሱም በሱ አካውንት ገቢ አልሆነም፣ ገቢ የሆነው በሄርሜላ ነው ሲሉ 30,000 ሪያል በሳውዲ አረቢያ ብር ነው የተላከው ተብሏል። ይሄ ሁሉ 30,000 ብር እንግዲህ 30,000 ሪያል ወደ ኢትዮጵያ ሲያስመነዝሩት ስንት ነው የሚሆነው ማለት ነው? በጣም ከባድ ነው ቤተሰብዬ። እኔ ምን እንደምራሱ አላቅም። ሌሊቱን ያው እያለቃቀሱ እንደሆነ እንታረቃለን። የዛሬውን ቪዲዮ አይተው ጥሩ ነገር አብርሃምና ሩታ ማነው ሄርሜላ ተንበርክከው ቀለበት ካላሰሩ የእውነት ነው ካላሉን እኛ በቲክቶክ መንደሩ ራሳችንን ሰቅለን እናጠፋለን ሲሉ ቅመሞቹ ተናገሩ። እነሱ እንኳን ራሳችሁን አይደለም ማዳምን ብትሰቅሏት አብርሽና ሄርሜላ አይሞቃቸው አይበርዳቸው ስራን በስራ እያሉ ስራቸውን እየሰሩና እንግዲህ እውነት ትመነምናለች እንጂ አትበጠስም በሚለው ትዳር ክብር አለው በሚለው እንግዲህ ሄርሜላና አብርሽ ሊጋቡ ይሁን የውሸት ይሁን ምንም እኔ የማውቀው መረጃ ስለሌለኝ እነሱ በሚያመጡት ቪዲዮ ነው እንግዲህ ሀሳብ ሼር እየሰጠን ያለ ነው። እንግዲህ ካሜራማኔም ልክ እንደናንተ ወስላት ብሎ ሰሞኑን ጠፍቷል። ምንም ከሱ መረጃ አላገኘሁም። መረጃዬን ሳገኛችሁ ሁላችሁም አበስራችኋለሁኝ እላለሁኝ። ስለዚህ አብርሃምን ተፋቱት ነው የምላችሁ ማለት ነው።